ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች በየሳምንቱ ማክሰኞ ወደ እናንተ የሚደርሰው ከመጽሐፍት ገበታ የተሰኘው ዝግጅታችን ጀምሯል። The Untold Stories of African Agriculture Lessons from Ethiopia በሚል ርዕስ በዶክተር ጸደቀ አባተ የተዘጋጀው መጽሐፍ ለዛሬ ለመወያያ ተመርጧል። ፕሮግራሙን አዘጋጅቼ የማቀርብላችሁ ሪዮት አለሙ ነኝ። እንድትከታተሉ እንጋብዛለሁ። ዶክተር ጸደቀ ግብዣዬን አክብረው ስለተገኙ በጣም ነው የማመሰግነው። ለምን ጊዜም ሚዲያ እንግዳ ሲሆኑ የመጀመሪያው እንደመሆኑ ከስራና ከትምህርት ጋር በተያያዘ በተለይም ያለውትን ህይወት ጠቅለል ባለ መልኩ በማስተዋወቅ ለአድማጮቻችን ቢጀምሩልን። በመጀመሪያ ደረጃ ስለጋበዛችሁኝ በጣም ነው የማመሰግነው። እርግጥ ልክ ነው የመጀመሪያችን ነው ዛሬ እናንተ ላይ ስቀርብ። እንግዲህ ተስፋ የማረገው ይሄ የመጀመሪያ እንጂ የመጨረሻ እንደማይሆን ሌሎች አጋጣሚዎች እድሎች እንደሚኖሩ ነው ተስፋ የማረገው። ራሴ ለማስተዋወቅ እንግዲህ በሙያዬ የግብርና ምርምርና ልማት ጋር የተያያዘ እንግዲህ እንትኔ ላይ እኔ ፕሮፋይል ላይ ሄዳችሁ ብታዩ የግብርና ምርምርና ልማት ተማሪ ነው የሚለው። ብዙ ሰዎች ጓደኞቼ ይቀልዱብኛል። እንዴ መቼ ነው ለመሆኑ ግራጁዌት የምታደርገው? መቼ ነው ግራጁዌት የምትመረቀው? አንደኛ፣ ሁለተኛ እንደው ያንተ ሱፐርቫይዘርስ ማን ነው? ነገር ግን ይሄንን ያልኩበት ያለ ምክንያት አይደለም። እውነቱን ለመናገር ከአንድ የማምነው ነገር ምንድነው ትምህርት መጨረሻ የለውም። አንደኛ ነገር ያው በየቀኑ አሁን ካንቺ ጋር እንዲህ ቁጭ ብለን ስንነጋገር ሁሉ አንቺም እኔም እየተማማርን ነው ብዬ ነው የምገምተው። እና እንግዲህ ሙያዬ ያው እንዳልኩሽ በግብርና ነው። በዚህ ሙያ ከ40 ዓመት በላይ አገልግያለሁ። እንደው የትምህርት ተማሪ ሆኜ የነበርኩበትን ጊዜ ትቼ እንደው አክቹዋል ስራ ከማስተርስ ዲግሪ አግኝቼ ከውጪ ከተመለስኩ በኋላ እንግዲህ አውሮፓውያን አቆጣጠር መስከረም 1979 ዓመተ ምህረት ጀምሮ እንግዲህ ያው እዚህ ስራ ላይ ምርምር ላይ አልፎ ማስተማር ላይ በሙሉ አስተማሪ ባልሆንም በተለያዩ አጋጣሚዎች በማስተማር ምን በማለት እንግዲህ አገልግያለሁ። ኃላፊነትን በተመለከተ ለረጅም ጊዜ በተመራማሪነት በኢትዮጵያ ግብርና ምርምር ኢንስቲትዩት ነው ብዙ ጊዜ የሰራሁት። ከዛ ያጋጣሚ ሆኖ በ1998 በፋኦ ተቀጥሬ መኖሪያዬ የመን ሆኖ ሰና 9 ሀገሮችን በቀይ ባህርን ከወዲም ያሉትን ሀገሮች በአንበጣ መከላከል ምርምር ላይ አስተባብር ነበር። ከዛ ወደ ኢትዮጵያ መጣው። እዛ የኢትዮጵያ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር ሆኜ አገለገልኩ። ከዛ ደግሞ እንደ ሁኔታዎቹ ይሄንን ያህል ላይ ማመቹ ስለነበረ እንግዲህ እንደገና ውጪ ወጥቼ ለአንድ 10 ዓመታት ከሁለት ዓለም አቀፍ ድርጅቶች ማለትም ኢክሪሳት የሚባል ድርጅት ከነሱ ጋር አንድ ከ2007 መጨረሻ እስከ 2012 ድረስ ከ2012 መጋቢት
ጀምሮ እስከ 2017 ደግሞ ከስሚት የበቆሎና የስንዴ ምርምር ዋና መስሪያ ቤት ከሆነው ጋር ተመራማሪነት ማለትም በፕሪንሲፓል ሳይንቲስት እና የድርቅን የሚቋቋሙ ዝርያዎችን በኃላፊነት ይሄ ድራውት ቶለራንት ሜዝ ፎር አፍሪካ የሚለውን ፕሮጀክት በ10 ምናምን ሀገሮች አፍሪካ ውስጥ ሁሉንም አፍሪካ ቀጣናዎችን ያካተተ ስራ ሲሰራ ከዛም አልፎ በኃላፊነት እንደገና በሱ ላይ ስለ ዘር በቆሎ ዝርያ በተመለከተ እንደዚሁ አስተባብር ነበረ። ከዛ እንግዲህ የዛሬ ከ7 ዓመታት በፊት በአውሮፓውያን አቆጣጠር 2017 ሐምሌ መጨረሻ ተመልሼ ከሚመስሉኝ ጓደኞቼ ጋር ሆነን አንድ ድርጅት አቋቋምን። ምንድነው ድርጅቱ የሚለው? ሀገር በቀል እይታ በአማርኛ፣ በእንግሊዝኛ ሆምግሮን ቪዥን የሚል ድርጅት አቋቁመን ስንሰራ እንግዲህ በኃላፊነትም በመሪነትም እንደዚሁ እሱ ላይ እየሰራን ነው። እዛ ላይ ሆነን እንግዲህ እስቲ የኢትዮጵያን ግብርና የአፍሪካን ግብርና ለማገልገል የሚቻለው እንዴት ነው የሚል ጥያቄ ነበርና ያንን ጥያቄ ለመመለስ እስቲ እንደው አንድ ነገር መሬት ላይ የሚያርፍ ነገር ለምን አድርገን አናልፍም ብለን ይሄንን መጽሐፍ ጀመር። 7 ዓመት ፈጀብን። ያለፈው ሐምሌ ላይ አሳታሚው ድርጅት አንድ ዓለም አቀፍ ድርጅት ነው፣ የታወቀ ካቢ የሚባል እንግሊዝ ሀገር ነው። እዛ ጋር እንደምታዩት እነሱ አትመው ለቀቁት። እኛ ግን እዚህ ያስተዋወቅ ነው ወደ መስከረም መጨረሻ ላይ ነበርና አሁን እንግዲህ እሱን እያስተዋወቅን ከሱም አልፎ ደግሞ አሁን እንግዲህ የእግዚአብሔር ፈቃዱ ከሆነ ደግሞ የሚቀጥለውን መጽሐፍ ጀምረናል። እሱ እንግዲህ ሌላ ጊዜ ስለሱ እንወያያለን። በጣም ብዙ ጊዜ ፈጀው፣ ይቅርታ። አረ ምንም አልፈጀም። እኔ ራሴ እርስዎ እንዲያስተዋወቁ የፈለኩበት አንዱ ምክንያት በጣም ዝርዝር ነው፣ ብዙ ነውና የትምህርት የሥራ ህይወቱ የቱን ትቼ የቱን ላንሳ። ስለዚህ ጠቅለል ባለ መልኩ ዋና ዋና የሚሉትን ራሳቸውን እስኪ በሚል ነውና እንደዛም ሆኖ ግን ተማሪ ነኝ ብለው ነው ደግሞ በትህትና የሚገልጹት። በጣም ደስ ይላል። ትልቅ ትምህርት የሚወሰድበት ነው። እንግዲህ ወደ መጽሐፉ ስንመጣ በአማርኛ በግርድፉ ስንመልሰው ያልተነገሩ የአፍሪካ ግብርና ታሪኮች ከኢትዮጵያ የሚወሰዱ ትምህርቶች ይሰኛል እና ዛሬ የምንነጋገርበት አድማጮቻችን ይህ መጽሐፍ 400 ገጾች 8 ክፍሎች እና 25 ምዕራፎች አሉት። ጽሁፎችን የሚያበረከቱ ከ40 በላይ የሚሆኑ ግለሰቦችም እንደዚሁ አሉበት እና እንደዚህ አይነት መጽሐፍ ዶክተር ጸደቀ የማዘጋጀት ዓላማው ምን እንደሆነ በተለየ ሁኔታ ደግሞ ያነሳሳውት እንዲያዘጋጁ አጋጣሚ ወይ ሁኔታ ካለ እስኪ እሱን። ይሄ መጽሐፍ ጭንቅላቴ ውስጥ የተቀረጸው በእነኚህ ባለፉት 7 ዓመታት ብቻ አይደለም፣ ረጅም ጊዜ ያጋጣሚ ሆኖ ቅድምም ሪዮት እንደነገርኩሽ እድለኛ ነኝ በህይወቴ። ለምን በተመራማሪነትም በኃላፊነትም በሀገር ደረጃም በቀጣና ደረጃም በዓለም አቀፍ ደረጃም የመስራት እድል አጋጥሞኛል እና በተለያዩ ጊዜያት ስለዚህ ስለ አፍሪካ የግብርና ልማት በምታይበት ጊዜ መጀመሪያ እነኚህ ዓለም አቀፍ ድርጅቶች አፍሪካን ታዳጊውን ዓለም ሌላውን በኤዥያም ሆነ በደቡብ አሜሪካ እንደዚህ እንደው እናደራጅ እናብቃ ብለው ሲነሱ የሰው ምኞት እና ፍላጎቱ የነበረው ምንድነው? በእውነት እንዳው
ከነበርንበት የረሃብ አረንቋ ያወጡናል፣ ሰዎቻችንን ያስተምሩልናል፣ ያበቁልናል የሚል እምነት ነው የነበረው። ያንን ከሚጠይቁ ሰዎች መካከል እኔ አንዱ ነበርኩ። እንደው ይከፋኛል ሁሉ ጊዜ የሚገርምሽ እንደው ይቆጠቁጠኛል። ለምን የሚባሉትና መሬት ላይ ያሉ ሁኔታዎች በጣም የተለያዩ ናቸው። ይኸውልሽ 15 ያኔ 16 ነበሩ። ይሄ CGIAR ማለትም ኮንሰልታቲቭ ግሩፕ ኦን ኢንተርናሽናል አግሪካልቸራል ሪሰርች እና እነኚህ አንድ እስከ ምናልባት 1990ዎቹ እስከ 2000 አካባቢ ትንሽ ከዛ በፊት ድረስ ማን ነው የነበረው? አንድ ይሄንን ብቻ ይሄ ብቃትን የሚፈጥር የሚገነባ የሰው ኃይል አስፈላጊ ነገሮችን በምርምርና ልማት የሚያበቃ ድርጅት ኢዝናር ይባል ነበር። ኢንተርናሽናል ሰርቪስ ፎር ናሽናል አግሪካልቸራል ሪሰርች። በእውነት ብዙ ጥሩ ስራ ጀማምረው ነበረ። ቀስ በቀስ ሌሎቹ አሉና የለም እሱ ለምን አስፈለገ እያንዳንዳችን እነኚህ 15ቱ እያንዳንዳችን እኛ እናበቃ የለም ወይ የሚል ነገር መጣና ያ መስሪያ ቤት ተዋጠ። እነኚህ 15ቶቹ ይሄንን ማሳለጥ እንችላለን በሚል ጀማመሩና ቀስ በቀስ በመታይበት ጊዜ ያ ነገር እየሆነ ሳይሆን እንዲያውም እነኚህ ተቀባይ ሀገሮች ሰዎች እየተዳከሙ ነው የሄዱት። እንደው ይቅርበይኝና የዛሬ 15 20 30 ዓመት ከነበሩበት ሁኔታ ዛሬ በባሰ ሁኔታ ነው የሚገኙት እና ስም እየተለወጠ ነው። መጀመሪያ በምግብ ራስን መቻል፣ ከዛ ረሃብን ማጥፋት፣ ከዛ አካባቢን እንደዚህ ማብላት እንዲህ እየተባለ ብቻ እስከ ቅርብ ጊዜ ድረስ ይሄ ሪጀነሬቲቭ አግሪካልቸር በሚልና ስሞች እየተለዋወጡ ይመጣሉ። ነገር ግን መሬት ላይ ጠብ የሚል ነገር የለም። ከዛን ጊዜ ጀምሮ ይቅርታ አማርኛ ጥሩ ስለሌለ ነው እገዳደራ ቻሌንጅ አረጋቸው ነበር። እባካችሁ እንጂ አይደለም። አንደኛ እኛ በረሃብ መመሰል የለብንም። እኛ በጣም በእግዚአብሔር በሰጠን የተፈጥሮ ጸጋ በጣም የታደልን ሰዎች ነን እና በረሃብም አትመስሉን እባካችሁ እንደዚህ አይደለንም ምናምን ነገርና በየጊዜው እነኚህ አዳዲስ ትልሞች በሚመጡበት ጊዜ የሚገርምሽ ጥናት ላይ ተመስርተው ምኑ ተሳካልን ምኑ አልተሳካልንም ለምን የሚል ልምድ ትምህርት አግኝተሽ ኦኬ እነኚህን በዚህ መልኩ እናስተካክልና እንሂድ። የለም እንደዛ ያለ ነገር አንድ በይ። ሁለተኛ እነኚህ ጽሁፎች ትምህርታዊ ሳይንሳዊ የሆኑ ጽሁፎች በሚዘጋጁበት ጊዜ በተለይ በዚህ ደረጃ አንድ አፍሪካዊ ተነስቶ ድፍረት አግኝቶ ልበ ሙሉነት አግኝቶ የጻፈ የለም። ስናስተናግድ የነበረው ኢትዮጵያ ውስጥም ይሁን አፍሪካ ውስጥም ይሁን ብዙ ሌሎቹ ምናልባት ኤዥያ ከኛ በተሻለ መልኩ ይኖሩ ይሆናል። የለም ተጽፎ የተሰጠን የሚያስፈልጋችሁ ይሄ ነው። እኛ የራሳችን ችግር ይሄ ነው። ያለን አቅም ይሄንን ይመስላል። ልንሰራ የምንፈልገው ይሄንን ይመስላል። የምንሄድበት መንገድ ይሄንን ይመስላል።
አቅሙ ከኖረን እኛው እንሰራለን አቅሙ ባይኖር እስቲ ለተወሰነ ጊዜም ቢሆን ኑና አግዙን እኛ በመናሳያቸው መንገድ ማለት ነው እነሱ ይሄ ነው የሚያስፈልግሽ ላንቺ ሪዮት ዛሬ ሰማያዊ ጠቆር ያለ ሰማያዊ ልብስ ነው የለበስሽ አይ ላንቺ እኮ እሱ አይደለም ብሎ የሚነግርሽ ሰው መኖር የለበትም አንቺ ለተከሻሽ ደስ የሚልሽን ነገር ነው አይደል በቃ እንትን ስትይ ይሄ የለም የነበሩ ስርዓቶች ወጣቱም ሆነ የቆየው ተመራማሪ አፍሪካዊ በድፍረት በሙሉ ልብነት መጥቶ የሚናገርበት የኛ መንገድ ይሄ ነው የሚልበት ሁኔታ እንዲያውም እየተዳፈነ ዛሬ በቃ እቺ ትንሽ ስራ ምናልባት ከዛ እንትን እንዳይወጡ እንዳይባረሩ አንድም እንደው ወጥቶ የሚናገር የለም በኔ ግምት ይሄ መቀጠል የለበትም ይሄንን የምናስቀረው እንዴት ነው ወጣቱን መልምለን በተለይ ወጣቱን ምልሽ ደግሞ ቀደም ብለው በእድሜ በልምድ ገፋ ያደረጉ ሰዎች ደግሞ ተመልሰው እነኚህን የምናበቃበት መንገድ እንዴት ነው ብለው ይሄንን የልብ ሙሉነትን የኮንፊደንስ ለመገንባት የሚቻለው እንዴት ነው የሚል ጥያቄ ነው እንግዲህ ያነሳሳኝ እና አላማ የምንነበረ እውነቱን ለመናገር 40 ምናምን ሰዎች እንዳልሽው በትክክል እንዳልሽው ብቻ ሳይሆን በተቻለ መጠን ከኢትዮጵያም ሆነ ከኢትዮጵያ ውጪ ወጣቶችን ማሳተፍና በዚህ አይነት ጭንቅላት በዚህ አይነት አሰራር በውስጡ አልፈው የነገ መሪዎች እንዲሆኑ ነበር ምን ያህሉ እንደተሳካልኝ እርግጠኛ አይደለሁም እርግጠኛ ሆኜ የምነግርሽ ምንድነው የፈለኩትን ያህል ሰው ለማሳተፍ አልቻልኩም ለምን ብትይ በግለሰብ ደረጃ ይሄውልሽ አንድ በሁለተኛ አንቺ ትንሽ ለየት ያለ ነገር ከወትሮ ለየት ያለ ነገር ይዘሽ ስትመጪ ሰው ይደነግጣል ነው ምክንያቱም ከባለስልጣናት ጋር መቃረን ሊሆን ይችላል የሚያመጣውን ነገር አናቅም እንደዚህ እነኚህ ነገሮች ይመጡና ሰው ፍርሃት ውስጥ ከኔ ጋር ጀምረው ያቋርጡ ሰዎች አሉ የኔ ዓላማ ሪሊ ከበስተጀርባ ሆኜ እነሱ እንዲታዩበት ነበር እነሱን መገንባት እንግዲህ በኋላ እንመጣበት ይሆናል ብዙዎቹ ችግር የሚፈጥሩ እነኚህ ፕሮጀክቶች አሰራሮች የሚሳሳቱት እዚህ ላይ ነው ምንድነው እንዲያው ራሴን መቅደም አይሆንብኝና የሀገርን ተመራማሪዎች ባለሙያዎች እንደማብቃት ራሳቸው አንቺ እየሰራሽ ያለሽውን ነገር ይወስዱና ተመራማሪ ይሆኑብሻል የነሱ ዓላማ ይሄ አይደለም የነሱ ዓላማ እነሱ ምርምር እንዲሰሩልን አይደለም አንደኛ የውጭ ድርጅት ሆነሽ የዛን ያህል ብዛቱም ዕውቀቱም ልምዱም በአጠራጣሪ ሁኔታ ላይ ነው የሚገኘው ሁለተኛና ዋና መሰረታዊ ነገሩ ምንድነው ሀገርን መገንባት ነው ያ ሀገርን መገንባት ቀረና አሁን ምን ይሆናል መሰለሽ እንዲያውም ቀስ በቀስ ራሳቸውን ለብዙ ጊዜ የማቆየት ይሄ ፐርፔቹዌት የማድረግ ጉዳይ ይቅርታ ስለ ጉራማይሌው ይሄ ፐርፔቹዌት የማድረግ ጉዳይ መጣና አሁን ስታይ
ውስጡማ ብትኖሪ በጣም በጣም ያስደነግጥሻል ሪዮት። እና ይሄ ነው እንዲያው ለምን ተነሳሳው ይሄንን ለመጻፍ ብዬ። እና በአጭሩ ምንድነው ያለውን ስርዓት ቻሌንጅ እያደረግን ነው። በዚህ ከቀጠልን በጣም በጣም እንጎዳለን። እንንቃና ራሳችንን እንቻል የሚል እርግጠኛ ነኝ። እንግዲህ እንደምትረጂው ይሄ የማይዋጥላቸው በተለይ የውጭ ድርጅቶች አሉና ይሄንን ፈርተሽ አይደለም። የኔ አድቫንቴጅ ምን መሰለሽ? አንደኛ ኤንጂኦ አይደለሁም፣ ቲንክ ታንክ ሐሳብ አመንጪ። 5 ሳንቲም ከማንም አልጠየቅኩም። ገንዘብ ተርፎኝ አይደለም፣ ገንዘብ ሳልፈልግ ቀርቼ አይደለም። ነገር ግን ያለ ልመና መስራት እንችላለን የሚለውን ነገር እንዲያው ለማስረገጥ ስለፈለኩ ነው። በእውነት ያለ እናንተ ልመና ሳንለምን ዕውቀቱም ችሎታው ፍላጎቱም አለንና ወደፊት ልንሄድ እንችላለን ነው መልእክቱ። እንግዲህ ይሄንን ይመስላል። እንዳሉት እንግዲህ በዚሁ ከቀጠልን እንዴት አይነት አደጋ ሊቀጥል እንደሚችል እየገለጹልን ነውና ያንን ለማስቀረትም ነው ብዙ ያጠኑበት የተመራመሩበት የሰሩበት ዘርፍ እንደመሆኑ እንዲህ አይነቱን መጽሐፍ ያበረከቱት። በሀገር በቀል እይታም ደግሞ በርካታ ስራዎችን ለመስራት እየተሞከረ ያለው። ይህንን ሲሉ መቅድሙ ላይ ፕሮፌሰር ጆንሰን ከናይጄሪያ የጻፉትን እሱ ትዝ አለኝና የአፍሪካን ግብርና በአፍሪካውያን አተያይ የማቅረብ ጉዳይ እንደሆነ መጽሐፉ ዕውቀት ተኮር መከራከሪያዎችን የማቅረብ እንጂ ጣት የመጠቆም ጉዳይ እንዳልሆነ፣ እንደዚሁም የአፍሪካን ግብርና ወደፊት ለመረዳት የሚፈልግ ሁሉ ሊያነበው እንደሚገባ ገልጸዋልና ይህንን አሁን እርሶ ካሉት ጋራ ሳገናኘው ዞሮ ዞሮ በግለሰብ ደረጃ የፈለገ ዕውቀት ቢኖር የማይሰሩ ነገሮች ይኖራሉ አይደለ? በመንግስት ደረጃ ያለ ትብብር፣ ምክንያቱም የሚገዳደሯቸው አካላት ከፍተኛ የሆነ አቅም ያላቸው ናቸውና ስለዚህ ይህንን መጽሐፍ ከማንበብ ጀምሮ አብሮ ከመስራት ጀምሮ ምን አይነት ነገሮች አሉ የግድ ስለሚያስፈልግ ማለት ነው የፖለቲካ አመራሮች ቁርጠኝነት፣ እሱን ደግሞ እስኪ። እንግዲህ ቀደም ብዬ ያልኩሽን ወደ መጨረሻው ያልኩሽን ነገር አትርሺ። ትንሽ ለየት ያሉ ነገሮች ሲመጡ ወዲያው ተቀባይነት ይኖራል ብለሽ ካሰብሽ ትክክል አይደለም ማለት ነው። ብዙ ነገሮች እኮ ይሄ ምልሽ አንደምታው በጣም ሰፊ ነው፣ በጣም ረጅም ነው እና በሀገር ደረጃም ይሁን በዓለም አቀፍ ደረጃም ቢሆን እንቅፋቶች ያጋጥሙሻል። ነገር ግን ያንቺ ነገር መሆን የሚገባው እንቅፋቶቹን መፍራት ሳይሆን እንዲያውም ጠንከር ብለሽ ወትሮ ከነበርሽበትም ከዛም አለፍ ብለሽ ጠንካራ ሆነሽ ማስረዳት መቻል ነው። ፕሮፌሰር ኦኚቤ መቼም ቢሆን ቆንጆ አድርጎት ነው የገለጸው። እንትን ብለሽ እንደሆነ እንትንም ምናልባት በኋላ ታነሽ ይሆናል። ቀጥሎ ያለው ስቲቨን ፍራንዜልም 50 ዓመት በፊት የፒስ ኮር ነበር እሱ ምዕራብ አፍሪካ። በኋላ ነው በወርልድ ባንክ እዚህ ጋር መጥቶ ከኛ ጋር ረጅም ጊዜ ሰርቶ እንደገና ወደ ሌሎች ድርጅቶች ጋር የሄደውና ምንድነው እዛ ታስታውሽ እንደሆነ ያለው ከ50 ዓመት በኋላ አፍሪካውያን ራሳቸውን ችለው ራሳቸውን መርተው ሲያበቁ እኛም ምን የት ነው የምንደርሰው ብለን ፈርተን ነበረ። ፍራቻችን ይሄ ነበረ። ነገር ግን ዛሬ ይሄውና ዛሬ 50 ዓመት ከነበርንበት ፈቅም አላልንም ይላል አይደል?
እና አንድ እኔ ሁል ጊዜ የሚቀናኝ አባባል አለ። ስናገርም ሰዎችም ሲናገሩ ስሰማ ምንድነው የምለው? ምን ያልተባለ ነገር አለ? እንዲያው ጊዜን አትፍጅብኝ ነው የምልሽ፣ እንትን አዲስ ነገር ካልነገርሽኝ። እና ይሄ ለረጅም ጊዜ ከኔ ጋር የኖረ ነገር ነው። እና ወደ ጥያቄሽ በቀጥታ ስመጣ እርግጥ እንደ ሆ ብለው ተነስተው ማወደሱን ምስጋናውን ሽልማቱን ታዩ እንደው ጎሽ ብለው እኔ ፊት ባይሆን ሌሎቹ ጋር እንኳን የሚሉበት ሁኔታ አላየሁም። ይሄንን ደግሞ ስል በተለያየ መልኩ እንግዲህ ያጋጣሚ ሆኖ እኔ ብዙ የኔ ኔትወርክ በጣም ሰፊ ነው። አሁን ብታይኝ ከዩኒቨርሲቲዎች እንደው ጥሩ ስራ ይሰራሉ ከምላቸው ኤንጂኦዎች፣ ከልማት ድርጅቶች፣ ከግል ሀብት አፍሳሾች ማለትም ኢንቨስተርስ ማለት ነው እና እነኚህን ከመሳሰሉ ጋር በጣም በሰፊው እየሰራው ነው። ከሚዲያ ጋር ምናልባት እኔ የፈለኩትን ያህል አልሄድኩም ይሆናል፣ ግን በመጠኑም ቢሆን ነው በተለያዩ አጋጣሚዎች ወጥቼ እንዳንቺው ጋብዘውኝ ማብራሪያ ትምህርት መሰል ነገር እሰጣለሁ። የመጀመሪያ እንዲያው አደባባይ ወጥቼ የተናገርኩት 2011 ላይ በእኛ ሐምሌ 28 ቀኑን ሁሉ አስታውሳለሁ። በእኛ እንትን መጥቀስ አስፈላጊ አይሆንም እና እዛ ላይ ብዙ ነገሮችን ነበር የተናገርኩት። ከዛም ውጪ ከስብሰባዎችም ላይ ምንም ላይ ሉክ እኛ ስንጀምር ትልቁ አሁን ዛሬም ቢሆን ኦፍ ኮርስ በጣም ትልቁ ከውጪ የምናስገባው ነገር ምንድነው? በምግብ በኩል የምግብ ዘይት። ምን አይነት የምግብ ዘይት? ፓልም ኦይል፣ የዘንባባ አይነት ፍሬ ዛፍ ፍሬ በሱ ላይ የተመሰረተ። ውጪ የምንልከው ምንድነው? ሰሊጥ። ውጪ የምንልከው ምንድነው? ኑግ፣ ተልባ፣ ጎመን ዘር፣ ሱፍ፣ ያበሻ ሱፍ እና የመሳሰሉትን ነገሮች ነው። እኔ እስከማስታውሰው ከዛ በፊት በነበረው ሁኔታ ያ ዘይት ይሄ ፓልም ኦይል በነገሮች ላይ በጨዋታችን ላይ ለጤንነት በጣም የሚፈለግ አይደለም። ወደ ውጪ የምትልኪያቸውን ሸቀጦች የምግብ ሸቀጦች በምታይበትና በምታወዳድሪበት ጊዜ እንግዲህ ቀደም ብዬ የጠቀስኩልሽ እንደ ሱፍ፣ እንደ ሰሊጥ፣ እንደኒ የመሳሰሉት የሀበሻ ሱፍ በጨዋታችን ላይ ከሱ ላይ የሚመረተው ዘይት የሚጨምቀው ዘይት ከወይራ ዘይት ያልተናነሰ ከፍ ቢል እንጂ በጥራቱ በተፈላጊነቱ ዝቅ ያለ አይደለም እና ባለፉት 3-4 ዓመታት መንግስት ህግ አወጣ። ጸደቀን ሰምተነው ምናምን አይደለም። የኔም ፍላጎት ደግሞ እኔን ሰምተው እኔን ቅድም እንዳልኩሽ እንዲያወድሱኝ እንዲያሞግሱኝ አይደለም። ዋናው መሬት ላይ ያንቺ ሐሳብ
አንቺ የምታስቢው ያሰብሽው የሰራሽው ነገር መሬት ላይ ወርዶ ህዝብን ሲጠቅም ስታይ በጣም ደስ ይልሻል። እና ህጎች ወጥተዋል። ምን አይነት ዘይት ነው የምታመጡት? ያው ፓልም ኦይልን ላትከለክይ ትችያለሽ። የአቅምም ጉዳይ የምንም እንትን አለ። እሱ እንግዲህ በሌላ እንትን ላይ የምንነጋገረው ይሆናል። እና ያ ተለውጦ ታያለሽ። አንድ በይ ወጣቶቹ ጋር ሂጂ። አሁን ዩኒቨርሲቲዎች ጋር ይሄ በተለይ ወጣት ዩኒቨርሲቲዎች ጋር እኔ ከተወሰኑ ዩኒቨርሲቲዎች እንግዲህ መጀመሪያ ከአዲግራት ጀምሬ ከዛ ወሎ ዩኒቨርሲቲ ከዛ ወላይታ ሶዶ ዩኒቨርሲቲ አርባ ምንጭ ዩኒቨርሲቲ ሚዛን ቴፒ ዩኒቨርሲቲ አሁን በመጨረሻ በቅርብ ጊዜ ደግሞ የዲላ ዩኒቨርሲቲ እንደዚህ እና ይጋብዙኛል በየጊዜው ምን እና ያለውን የማወቅ ጉጉት ስታይ ፍላጎት ስታይ ትልቅ ደስታ ታገኛለሽ። እንዴ እነኚህ ናቸው እኮ ነገ ይዘውልሽ የሚሄዱ። እና በሌላ በኩል እንደው ካነሳሽ እኔ እታች ወርጄ እነገሌ እንደዚህ ያደረጉ ስለኔ አይደለም። ይሄ ስራዬም ጽሁፎችም ስለኔ አይደለም፣ ስለ ሀገር ስለ አህጉር ነውና ትናልልም የማይመቻቸው እነኚህ መለስተኛ ባለስልጣኖች አሉ። ይሄንን ምንም ልክድ አልችልም። ዝርዝር ውስጥ ሳልገባ እንዲያው ይሄ እንዴት ነው ምቾት የማይሰማቸው እኔ ስናገር እኔ ያለሁበት ጋር እንደው በምኞትማ እንደው ባልኖርም ልሽ በቃ እንዱ ባልናገር ምናምን ደስ የሚላቸው የተወሰኑ ሰዎች አሉ። እነኚህ ሀገርን ጎዱ አይደል እንጂ እኔን አይጎዱኝም፣ እኔን ሊጎዱኝም አይችሉም። ምክንያቱም እኔ ከማንም ምንም የምፈልገው ነገር የለም፣ ከማንም ምንም። ሀገር እንዲለማ አህጉር እንዲለማ ወጣቱ ትምህርት እንዲያገኝ በራሱ መተማመን እንዲል ነው። አፍሪካ እኮ ኢትዮጵያ እኮ ዛሬ ከምን ጊዜም በላይ ራሷን እንድትችል ይጠበቃል። ራሷን እንድትችል ምንድነው አንቺ ልታግዥ የምትችይው? እንደ ባለሙያ ያለሽን ዕውቀት ያለሽን ልምድ ነው። ወረቀትን ብዕርን ከወረቀት አገናኝተሽ ተጠርዞ እንኳን ቢቀመጥ ማጣቀሻ ይሆናል። እንዲህ ባለ ጊዜ እኮ ይሄ ነበረ። አሁንም እየተጠየቀ ነው በጨዋታችን ላይ። እርግጥ አሳታሚው ድርጅት መጽሐፉን በጣም ውድ ነው ያደረገው። $200 ነው የሚሸጡት። እኔ እባካችሁ እንደዚህ እንዲያውም የሚቀጥለውን መጽሐፍ ከናንተ ጋር አላሳትምም እንደዚህ ውድ የምታደርጉ ከሆነ ብዬ አሁን ባለፈው ሳምንት ነው ባለፈው 2 ሳምንት የነገሩኝ ምንድነው ሎክ ይሄ መጽሐፍ በአፍሪካ ላይብረሪዎች ቤተ መጻሕፍት በሌሎች ታዳጊ አገር ቤተ መጻሕፍት እንዲዳረስ ስለፈለግንና ወጪያችንን እንዲሸፍንልን ነው። ውሎ አድሮ ወይ ዋጋውን በጣም እንቀንሳለን ወይ በእንደዚህ ምንድነው ሃርድ ከቨር ሳይሆን ፔፐር ባክ የሚሉትን እናትማለን ምናምን የሚል ነው። እና እኔ ምንም እንደው ቅር የሚለኝ ነገሌ አልተቀበሉም እንደዚህ የሚለው ነገር የለም። if anything እንዳልኩሽ ከወጣቱ በተለይ የማገኘው ድጋፍ እምልሽ ሊንክድኢን ላይ አለሁልና ብታይ የሚደርሰኝን ጥሩ ነገሮች ተስፋ የሚሰጡ እንደው ትልቅ ስኬት ለኔ እሱ ነው። እና ውሎ አድሮ ይሄ መጽሐፍ የት እንደሚደርስ የሐሳብ የመጽሐፉ አይደለም ሐሳብ እዛ ላይ የተካተቱ ሐሳቦች የት እንደሚያደርሱ ዋናው እንዳልኩሽ ያለውን ስርዓት
ቻሌንጅ ማድረግ በዚህ ልንቀጥል አንችልም ሌላ ሁኔታ ያስፈልገናል ለሱ ተዘጋጅተን እንገኝ የሚል ስለሆነ እኔ እስካሁን ባለው ሁኔታ በጣም ደስተኛ ነኝ ባጭሩ አሁን ሊንክደን ላይ ያለውን የወጣቱንም አቀባበል እንደዚህ ሲገልጹ ደስ የሚል ነገር አለው በሌላ በኩል ስለ ግብርና የሚታሰበው ነገር ቀላል የማይባል ሰዎች ጋር ያለው አስተያየት ከትምህርት ስርዓታችንም ጋር በተያያዘ አሁን በግብርና ዘርፍ ተምሬ እንደዚህ የሚል አይነት ነገር ብዙ ይኖራል ብዬ አላስብም ካሉትም አመለካከቶች ከስራ ከማግኘትም አንፃር ከበርካታ ጉዳዮች የተማሩትን ከመተግበር እንደዚህና እሱም ላይ ጥቂት ቢሉ ደስ ይለኛል የሚገርምሽ ይሄን በተመለከተ አንድ ምዕራፍ አለ ምዕራፍ 23 መሰለኝ ከዶክተር ሐዋኒ ንጉሴ ካሊፎርኒያ ነው ያለችው እዚህ ግን ኤርሊ ቻይልድሁድ ኤጁኬሽን ትተዋወቃላችሁ ብዬ ብዙ ጊዜ ቃለ መጠይቅ አድርጌያታለሁ ወንደርፉል እና አብረን ብዙ ነገሮች ሰርተናል እና አንድ ምዕራፍ ጻፍን አብረን ካሳሰቡን ነገሮች በተለይ ኮሌጅ ትምህርት አሁን የምትጠይቂውን አይነት በምታይበት ጊዜ ጎበዝ የሆኑ ተማሪዎች ወደዛ ለመሄድ አይፈልጉም ለምን እንዳልሽው ወጥተው ስራ ያገኙም የትምህርት ጥራቱም ትንሽ አሳሳቢ ሆኗል ትንሽ አይደለም በጣም አሳሳቢ ሆኗል እኔ እንዲያው ምን አስታውሰኝ መሰለሽ እንደው የምትዩ ነገር የዛሬ 17-20 ዓመት ገደማ መልካሳ ከና አዳማ ወጣ ብለሽ ያለችው ትልቅ የምርምር ማዕከል አለንና አንዲት ወጣት ጎበዝ ወጣት ቀጥረን እናመጣታለን ና ስንተዋወቅ እንዴነሽ ደህና ነሽ ወይ እንዴት ስለ ትምህርቷ ስለምናምኗ እጠይቃለሁና ይሄን ሰብጀክት ማን ነው ያስተማረሽ አልኳት እገሌ አቶ ዶክተር ብቻ anyway እገሌ እንዴት አየሽው ልብ አድርጊ ይሄን አባባል የኔ አይደለም የሷ ቋንቋ ነው አይ ትምህርቱን አስተምሮኛል ዕውቀት ግን አላስጨበጠኝም የኔ ቋንቋ አይደለም ይሄ መቼውንም ቢሆን አንድ ትልቅ መጽሐፍ የሚያጽፍ አባባል ነው እኔ እስካሁን የማረሳው ይሄ ምንድነው የሚያሳየው እንግዲህ ነው የትምህርት ጥራት ደረጃው የልምዱ ጉዳይ እንደዚህ ከምን ደረሰ የሚለውን ጥያቄ ያመጣልና ይሄንን በሚገባና ያለን መሆን ይገባው ነበር ወይ ኢትዮጵያ እንደምታውቂው መሰረታችን ግብርና ነው ነው ቅድም እንዳልሽው ወጣቱ ዕውቀት ጠምቶታል ትልቅ የዕውቀት ትልቅ የልምድ ጥማት አለበት ያንን እንዴት አድርገን ነው የምናረካው ሉክ ሁሉ ጊዜ ቀደም ብሎ መገኘት በመትሰሪው እንደ በማንኛውም ሙያም ይሆን ሁሉ ጊዜ የሚያሸንፈው ማን ነው ቀደም ብሎ የቤት ስራውን ሰርቶ የተገኘ ግለሰብ ወይ ማህበረሰብ እንደዚህ ነው ሁሉ ጊዜ ኖርማል ነገር ነው የሚታወቅ ነገር እና ትልቅ ችግር እኔ በጣም ይቅርታ አርጌልኝ እንደው ዕውቀቱም ልምዱም አለን ከሚሉ ሰዎችም ጋር ችግር ያለው በግሌ የተባለው ምንም ስለሱ እንዳልኩሽ በጣም ዝቅ ማለት ስለሆነ ወደዛ አልወርድም ግን ያላቸውን ዕውቀት መሬት ላይ ለማውረድ
ብዙ አሁን ካለው ሁኔታ በብዙ እጥፍ መጨመር ያለበት ሁኔታ ነው ያለው ብታይ። ለምን ሰው ወይ ቅድም እንዳልኩሽ አይ ባለስልጣኖች ትንሽ እንደው አይወዱልኝም ይሆናል፣ ምናልባት ደግሞ ነገ አንድ ባለስልጣን የሚፈርምልሽ ነገር አለው። አዎ ይሄ መከረኛ ፕሮጀክት መከረኛ ኮንሰልታንሲ ምናምን በጣም ይቅርታ የምልሽ እንደው ትንሽ ወረድ ሊልብሽ ይችላል። አይ ያለው እችን በጭንቅላታቸው ይይዙና ማድረግ የሚገባቸውን አለማድረግ፣ ለራስ ታማኝ አለመሆን፣ ይሄ በእንግሊዝኛ ኢንቴግሪቲ የሚሉት ነገር አለ አይደለም? ቁጭ ብለሽ ስታስቢ ስንቶቹን ትታዘቢያለሽ መሰለሽ? አዎ ምክንያቱም ሰው ይሄ ለራስ ታማኝ አለመሆን በጭራሽ መቀበል በጣም ያቅተኛል። እዚህ እድሜ ላይ እዚህ ደረጃ ላይ ከደረሱ በኋላ ሰዎች እኮ ራሳቸውን መጠየቅ ያለባቸው ምን አይነት አሻራ ትቼ ነው የማልፈው? ወጣቱ ቅድም እንዳልኩሽ በጣም የእውቀት ጥማት አለበትና ያንን እንደው የምችላትን ያህል እንዴት አድርጌ ነው መሬት ላይ አስቀምጬ የማልፈው ብሎ የመጠየቅ ነገር በጣም በጣም ያስፈልጋል። እና አንዳንድ አካባቢ አንዳንድ ግለሰቦች አንዳንድ እንትን ጋር ሄደሽ ስታይ አይ አም ሶሪ በጣም በጣም ነው የማዝነው፣ ያንን አሟልተው የማላያቸው ብዙ ሁኔታዎች አሉ። እና ይሄ በተለይ ወጣቱ ለራስ መታመን ትልቅ ጨዋታ። ምክንያቱም ጥያቄው ያለው እኮ የሀገር ጉዳይ ነው። የልጆቼ ነገ ደግሞ የልጅ ልጆቼ ጉዳይ ነው አንደኛ። ሁለተኛ ራስሽን ሙያሽን ማክበር አለብሽ። እንዳልኩሽ አሁን ባለፉት በተለይ 3-4 ዓመታት እዚህ ሊንክድኢን ላይ እና የመሳሰሉ እንትኖች ላይ ያፈራዋቸው ልጆቼ የምላቸው በእውነት እንዴት እንደሚያስደስቱኝ እንዴት ተስፋ እንደሚሰጡኝ ልነግርሽ አልችልም። ያንን በገንዘብ እኮ አትገዢም። አዎ ያንን በገንዘብ ልትገዢ አትችይም። እና ይሄ ነው የሚያስፈልገው ልልሽ ነው። እንግዲህ ያሉትን ችግሮች በተወሰነ መልኩ አይተናል። መጽሐፉም ላይ በዝርዝር አሉ። ግን ችግሮች ብቻ አይደለም ያሉት። ቅድም የጠቀሱት የግብርና ኢኮኖሚስቱ ስቲቨን ከ50 ዓመት በፊትና እንደዚሁም በኋላ ያለውን በመግለጽ የምግብ እጥረት በምን አይነት ሁኔታ ውስጥ ነን ያለ ነው የሚለውን ገልጸው፣ ግን ችግሮችን ብቻ አይደለም ይሄ መጽሐፍ የሚያሳየው በግብርናው ዘርፍ ያሉ ስኬቶችንም የሚሉት አለና ከርዕሱም እንደዚሁም መጽሐፍ ውስጥ ካሉ ዝርዝር ጉዳዮችም ስንነሳ ሌሰን ተብሎ ደግሞ የተቀመጡን ጉዳዮች አሉ። በእርግጥ ትምህርት በጥሩም በመጥፎም አይነት መልኩ ከድክመትም ከጥንካሬም ይገኛልና በበጎ ያነሷቸው ነገሮች ውስጥ እንደው የተወሰኑትን ደግሞ ብናይ በጣም ጥሩ። ትክክል ነው ያስቀመጥሽው ሙሉ በሙሉ። ራሱ እኮ እንደምታዩ እንዳልሽው ርዕሱ ምን ትምህርት አገኘን? ይሄ ለመጠቋቋም አይደለም፣ ቅድም ተባብለናል ደጋግመን ለመጠቋቋም አይደለም። ነገር ግን ምን ትምህርት አገኘን? ያንን ትምህርት ስራ ላይ የምናውለው እንዴት ነው ተብሎ መጠያየቅ እንጂ ለመወናጃጀል አይደለም፣ ማንንም መወንጀል አይደለም። የኛ ዓላማ የዚህ መጽሐፉ ዓላማም የሚቀጥለው መጽሐፍ ዓላማ ይሄ አይደለም። እንዴት አድርገን ትምህርት አግኝተን ወደፊት እንሄድ ነው። ብዙ
ጥሩ የተሰሩ ስራዎች አሉ። ሎክ በመጀመሪያ ደረጃ የምርምር ስርዓቱን ባህሉን ገንብተናል። ከመቼ ጀምሮ? ከ1950 በተለይ እንዲያውም እንትን መጥቀስ ካስፈለገ 52 ላይ ጀምሮ በጃንሆይ ጊዜ ማለት ነው። ሎክ አንድን የግብርና ስርዓት ወደፊት ለማራመድ እኔ ሁሉ ጊዜ የምላቸው the three eyes ነው የምላቸው። ኢንስቲትዩሽን አለ፣ ኢንቨስትመንት ኤግዛክትሊ ኢንቨስትመንት እና ኢንፑትስ። እነኚህ ባሉበት ስኬት ታያለሽ። እነኚህ ባሉበት ወደፊት የመራመድ ሁኔታ ታያለሽ። እንግዲህ ትንሽ ቆየት ብዬ የምነግርሽ እንትን እንዳለ ሆኖ ምሳሌዎች ንገረኝ ብትይ በብርዕና አገዳ ሰብሎች በተለይም በበቆሎ በጤፍና በስንዴ ምርታማነት ልብ አድርጊ ምርታማነት ጨምሯል። ያ ማለት ምን ማለት ነው? ብዙ ጥያቄዎች እንደው ሰዎች ምንድነው የምታወራው? እኛ እኮ ዋጋው እንደዚህ ያለብን የምናገኘው ነገር የለም። አንድ ራስ በቆሎ 20 ብር ገባ፣ ምንድነው የምታወራው ይሉኛል። ትክክል ናቸው። ወደዛ ሰንት ከዛ በፊት እንደው ስኬታማ ጥራጥሬዎችን በምታይበት ጊዜ ቦሎቄን ሽምብራን በተለይ እነኚህ ሁለቱን በአንድ ወቅት ምስርም ጥሩ ሄዶ ነበር። አሁን ምን እንዳገኘን አላቅም። ያለንበት ሁኔታ ጥሩ አይደለም። ግን እነኛን በምታይበት ጊዜ የበቆሎ ምርታማነት አፍሪካ ውስጥ በአግሪጌት አንድ ላይ አድርገሽ ብታዩ ትንሽ ከ2 ቶን ማለት ከ2000 ኪሎ ግራም በሄክታር ትንሽ ነው ከፍ ያለው። አሁን ነው እሱም ያችን 2 ቶን መስመር ያቋረጠው አሁን በቅርብ ጊዜ ነው። ኢትዮጵያን ብታይ 4 ነጥብ ምናምን አፍሪካ ውስጥ በዚህ በዝናብ ላይ ተመስርቶ የሚመረተው በቆሎ ከደቡብ አፍሪካ በስተቀር ኢትዮጵያን የሚበልጥ የለም፣ የተቃረበም የለም። እንዳልኩሽ ሽምብራን ብታይ ሽምብራ በጣም ትልቅ ምርታማነት ያላት ማነች? እንትን ቻይና ነች። አሁን በቅርብ ጊዜ ከቻይና የተሻለ ያገኝ ወይ የተስተካከሱ ጋር መሳ ለመሳ የሆነ ወይንም ሻል ያለ ምርታማነት እናገኛለን። በመሆኑም የከንትን የምናገኘው ውጪ ልከን ከውጪ ገበያ የምናገኘው ገቢ በእነኚህ በጣም ነው የጨመረው። እሱ ምንም እንትን የሚካድ ነገር ሊሆን አይችልም። ለምን ብትይ እነኛ 3ቱ አዮች ለነሱ በተለይ ኢንስቲትዩሽን እንግዲህ ሲባል ህንጻና አጥር ምናምን ብቻ ሳይሆን የሰው ኃይሉም ሌሎች የስርዓት ጉዳይ በኋላ እነኚህ ተደምረው በጥሩ ነገሮች ይገኛሉ። እንዳልኩሽ ሰው መጥቶ እንደ ጋሽ ምንድነው የምትለው ምርታማነት ጨመረ ሲባል ይሄውና እንግዲህ ከውጪ ይሄንን ያህል እያስገባን ነው። አሁን ለምሳሌ ብታይ ወደ
ሌተስት እንትን እዛ መጽሐፍ ላይ ያልተገለጠ ነገር ግን እንደው አንቺ ጋር ሳልመጣ በፊት እንዲሁ ዝም ብዬ ሳይ ነበርና በ2023 የመጨረሻ መረጃ ያለው የፋኦ መረጃ 2023 ነው 2023 ላይ 2.568 ቢሊዮን ዶላር አውጥተናል ከውጪ ለምናስገባው ይሄ ኢምፖርት ይሄም እንግዲህ እንደው ከአንድ ሁለት ሶስት የተወሰኑትን ብጠቅስልሽ በከፍተኛ ደረጃ ወደ 2023ቱን ዳታ ነው የምነግርሽ በኮሞዲቲ በምትየጂበት ጊዜ 684 ሚሊዮን ለዘይት አውጥተናል 467 ሚሊዮን ለስንዴ አውጥተናል 452 ሚሊዮን ለሩዝ አውጥተናል 292 ሚሊዮን ለበሰሉ ምግቦች 245 እንደዚህ ሚሊዮን ደግሞ ለስኳር ይታይሽ አውጥተናል ይሄንን አይተው ነው እንግዲህ ሰዎች ምን ነው ምርታማነት ጨመረ ምን የምትለው የሚል እና ምንድነው ምርታማነት መጨመርና ራስን በምግብ መቻል ልዩነት አላቸው ለምን ብትይ በሄክታር ይሄንን ያህል አገኘን ብሎ መናገር ተገቢ ነው ነገር ግን አንድ ራሳችንን መጠየቅ ያለብን ትልቁ ጥያቄ ምንድነው አንድ የኢትዮጵያ አርሶ አደር ቤተሰብ ምን ያህል መሬት አለው ብለሽ ነው መጠየቅ ያለብሽ ያሉ መረጃዎች የሚያሳዩን ምንድነው አንድ ቤተሰብ ስንዴን ብትወስጂ 0.37 ሄክታር ነው ያለው በአማካይ የስንዴ ምርታማነት እንደው በሀገር ደረጃ በመታይበት ጊዜ ወደ 32 እስከ 30 ወደ 32 ኩንታል በሄክታር ታገኛለሽ 32 በይና 32ቱን በነጥብ 37 በመታባዥበት ጊዜ ስንት ኩንታል ነው የምታገኙ ምናልባት 10 ኩንታል ወይ አንድ አማካይ ቤተሰብ ኢትዮጵያ ውስጥ ከ5 እስከ 7 ይደርሳል 5 በይው አሳንሽና ምግብ አርገሽ ለምግብ ዋስትናሽ ለገበያ አቅርበሽ ለምን ልጆች ትምህርት ቤት መሄድ አለባቸው ግብር መከፈል አለበት ልብስ መገዛት አለበት ጨው መግዛት አለብሽ ከዛ አልፎ ከውጪ የምታስገቢውን ኢምፖርት ሰብስቲቲዩሽን የሚባል ነገር ያንን አስቀርተሽ ከዛ አልፎ ደግሞ ለፋብሪካ አቅርበሽ ትችያለሽ ወይ ከዚች ከነጥብ 37 ሄክታር መሬት ይሄንን ነው ሰው የማይጠይቀው እኔ ይሄንን በምልበት ጊዜ እንደው ደብዘዝ ያለ ስዕል ለመሳል ብዬ አይደለም ዋናው መሰረቱ ምንድነው እስቲ ቁጭት ያዘንና አንደኛ ሁለተኛ ደግሞ መፍትሄዎችን በጋራ ቁጭ ብለን እንፈልግ ለማለት እንዴት ነው ቅድም እንዳልኩሽ ነው ደጋግሜ ሀገራችን ነው
ሀገራችን ስም በጥሩ ሲጠራ ሁላችንም ደስ ይለናል። ለዛ መጠራት ለዛ መጠሪያ ደግሞ አስተዋጽኦ ያስፈልጋል እና ያለው ነገር ይሄንን ነው የሚመስለው። እነኛ 3 አዎች በተገኙበት ስኬት አለ። ትምህርቱ ምንድነው? ኢትዮጵያም ሆነች ሌላው አፍሪካ ሀገር መንግስታት ማድረግ የሚገባቸው ለግብርና ምርምር ለግብርና ልማት ከሁሉም በላይ ፈሰስ ማድረግ ያለባቸው ኢንቨስት ማድረግ እንዳለባቸው ዋናው ትምህርት ይሄንን ነው ለዚህ እንትን የሚያስፈልገውና እንግዲህ እንደዚህ ሌሎች እንትኖች በምትይበት ጊዜ ለምሳሌ ሻይ ውሰጂ። ሻይ በ1980ዎቹ መጀመሪያ ላይ ነው የደርግ ኢሰፓ መንግስት እንደው አጣድፈው እውነቱን ለመናገር ምርምርን እንደው አጣድፈው እንዲያምጡ ተብሎ እርግጥ ሻይ ልጅ በውጭ አቆጣጠር ወደ 1920ዎቹ ጀምሮ እነኚህ የውጭ ሰዎች እንደው ትንሾቹን አሁን ጎሬ ላይ አካባቢ ምናምን እንትን የጀመሩት ነገር ነበረ። ግን እንደው በቁርጠኝነት ስራ ይሰራ ተብሎ የተጀመረው ከዛ ታስታውሽ እንደሆነ አላቅም ቡናና ሻይ ሚኒስትሪ ደረጃ ተቋቁሞ ዛሬ ያኔ ከነበርንበት ሁኔታ በጣም በተሻለ ሁኔታ ከውጭ የምናስገባውን ሻይ ወጪ በጣም ቀንሰናል እና ኔት ኤክስፖርተር ነን። መሻሻል ይችላል። በብዙ መልኩ መሻሻል አለበት። ለምን ያለን አቅም ያለን መሬት ያለን ዕውቀትና እየተጠቀምንበት ያለነው ሁኔታ በጣም ሰማይና ምድር ናቸው። እንግዲህ በኋላ ምናልባት ጊዜ ካለ እንመጣበት ይሆናል። ግን እንደው ሳረሳው አንዱና ትልቁ ችግር የሚሆነው ምኑ ጋር መሰለሽ ሪዮት? የምናቅዳቸውና የምናሳካቸው ፕሮግራሞች በጣም ይራራቁብሻል። እንደው ሻይ አንዱ ትልቁ ምሳሌ ነው። በዚህ በጂቲፒ2 ግሮውት ኤንድ ትራንስፎርሜሽን ፕሮግራም በ2020 ላይ 1.4 ሚሊዮን ሄክታር ሻይ እንተክላለን። እንደዛ በማድረጋችን 1.5 ቢሊዮን ዶላር ውጪ ከምንልከው እናገኛለን ተብሎ በ2020 ይሄ እንደሚፈጸም የተያዘበት ሁኔታ ነበረ። ዛሬ ቁጭ ይሄን መጽሐፍ ስንጀምር ያየነው የፋኦ ዳታ የሚያሳየን ስንት ነው? 10,000 ሄክታር ልብ አድርጊ 1.4 ሚሊዮን እናመርታለን እንተክላለን ብለን ከዛ 1.5 ቢሊዮን ዶላር እናገኛለን ብለን የነበረው ያለው ሁኔታ ኢንፋክት ባለፈው ጊዜ ዛሬ 3 ዓመት እንደዚህ መረጃዎችን አውርደን ስናይ 10,000 ሄክታር ይላል። አሁን ባለፈው ሳምንት ለሌላ ጉዳይ ሳይ እንዲያውም ያነሰ ነው፣ ወደ 5,000 ምናምን ሄክታር ነው ያለው። 1.5 ቢሊዮን ዶላር እናገኛለን ባልንበት ያገኘነው ስንት ነው? 709,000 ዶላር። 1 ሚሊዮን እንኳን አልሞላም ከውጭ እንትን ያደረገ ውጭ ልከን የምናገኘው። ይሄ የፋኦ እንትን ብቻ አይደለም፣ የኤርካ የዚህ
ኢትዮጵያን ረቨኑ እንትን የሚያሳዩት መረጃው ይሄንን ነው እና ብዙ ነገሮች አሉ ለዚህ ነው ተቀራርበን ያለንን ዕውቀት በሙሉ አዋተን መሄድ ያለብን ማሻሻል ያለብን የሚለው ለዚህ ነው እንግዲህ ስናቅድም ያ ቀደም የነገርኩሽ እንግዲህ 32% ነው ያሳካ ነው ማለት ነው ምናምን እንደዚህ እና 30 ምናምን የማይሆንም እንጂ በጣም ትንሽ ነው ያ እሱ የጥጥ ነው ሶሪ 32% ያልኩት የጥጥ ነው እንደዚሁ የጥጥም ብዙ ሁኔታዎችና እናቅድና እቅዱ እንዲሳካ ከተፈለገ በትክክለኛ መረጃ ላይ መመስረት አለበት ይሄ እኛ ጋር ብቻ ሳይሆን አፍሪካ ውስጥ በሙሉ መታየት ያለበት ጉዳይ ነውና ይሄንን ይመስላል ነው ምልሽ እሺ እንግዲህ ያው አድማጮችን ብዙ ጊዜ እኛ የተወሰነች ነገር ነው የምናነሳው እንዲህ አይነት መጽሐፍ ወጥቷል አንብቡት ለማለት ያህል ነው ላቸዋለሁኝና ያው ይሄኛው ትንሽ ቅድም እንደተነጋገርነው የዋጋው መወደድ አንብቡት ለማለትም ትንሽ ከበድ ቢልም ይሄንን ፕሮግራም የሚሰሙ ምናልባት የተቋማት ኃላፊዎች ወይም ደግሞ አቅም ያላቸውን ግለሰቦች ለማንኛውም ሊኖሩ ይችላሉና ወደ ሌላ ጥያቄ ከማለፌ በፊት መጽሐፉ የት ይገኛል የሚለውን አስታውሰን እንመለስ እሺ አዎ ይሄንን ማለት አይገባኝም እርግጠኛ አይደለሁም በጣም ተንገብግበው ለሚጠይቁኝ ሰዎች አንዳንድ ሁኔታዎችን ፈጥሬያለሁ ዝርዝር ውስጥ ልገባልሽ አልችልም ለምን የዚህ የኮፒራይት ጉዳይ የምን ጉዳይ አለ በማዋስም በምንም እኔ 6 ኮፒ ብቻ ነው በነፃ ይላኩልኝ እና የተወሰኑ ሰዎች እንትን ብለዋል ልክ አሁን እንዳልሽው በአንድ በኩል ወገኖቻችንን የተወሰኑትን ጓደኞቼን አቅም ያላቸውን እስቲ እንሰብሰብና የምትችሉትን እንትን ያህል ብታደርጉ ደግሞ በነገራችን ላይ ይሄ ባልክ ፐርቼዝ የሚሉት ነገር አላቸው በተለይ በኔ በኩል ከሄደ ወደ 35-40% ዝቅ ይላል ዋጋው በጣም ይቀንሳል አሁን እንዲያውም የምሰማው $200 ወደ 150 አስገብተዋል 150 እንኳን ለአንድ ኢትዮጵያዊ ለማንም ሀገር ለአንድ ፕሮፌሰር ግዛ ብትዩ እንግሊዝ ሀገር አሜሪካን ሀገር ይከብዳታል እና እሱን ለማመቻቸት እየሞከርኩ ነው አንደኛ ሁለተኛ እንዲያውም የምታስታውሽኝ ምንድነው ቢያንስ ለራሴ አሁን 2 ቀርተውኛል ለራሴ የራሴ ግል ያው ማጣቀሻ ስለሚሆንልኝ የግድ ስለምፈልግ ቢያንስ 1 ኮፒ ለወመዘክር ለማቅረብ ሞክራለሁ እዛ ወመዘክር ሂዶ ሊያነቡ ይችላል አሁን በአንድ አጋጣሚ ከኃላፊው ከአቶ ይኩኖ መዝገቡ ጋር እንደው ስለዚህ እንደው ስፔሲፊካሊ ተነስተን አንስተን አልተጫወትንም ግን ሐሳቤ ውስጥ ያለው ምንድነው እጅ ላይብረሪያቸውን ምናምኑአቸውን አይቼ በእውነት በጣም ደስ ብሎኝ ነው በአንድ አጋጣሚ ከአንድ 10 ቀን በፊት እዛ ሄጄ ነበርና እዛ ቢያንስ አንዲት ኮፒ ትኖራለች ኤሌክትሮኒካሊ ብቻ ሰው በማይቀዳበት መልኩ ሊገባ የሚችልበት መንገድ ካለ ከነሱ ጋር እንነጋገራለን በዛ በእንደዛ በሱ አጋጣሚ በጨዋታችን ላይ ደግሞ ማንን ነው ያገኘሁት የፀሐይ አሳታሚዎች ኃላፊ አቶ ኤልያስ ወንድሙን አግኝቼ በእውነት ነው ምልሽ በጣም ነው ደስ ያለው በሚቀጥለው ሳምንት እስቲ እንዴት ነው ልናዳርስ የምንችለው የሚለውን ለመነጋገር ቀጠሮ ይዘናልና
ትክክል ነሽ አዎ የአቅም ጉዳይ አለ ምን አለና ግን በተቻለን መጠን እንዲያው በጣም በአንገብጋቢነት ለሚፈልጉ ሰዎች እንላለን የጓደኞቼን እንደው የሚታየኝ ምንድነው ይሄ ማሰባሰባቸው አንድ 3-4 አቅም ያላቸው ወዳጆች አሉኝ ተሰብስበው ለእያንዳንዱ ዩኒቨርሲቲ ላይብራሪ አንድ እንኳን ቢያዳርሱ ትልቅ ነገር ነው ብዬ ነውና የምገምተው እሱም ላይ እየሰራሁበት ነው ብልሽ